በመሃል ካሳንቺስ የሚገኘው ሳይታቸው ላይ ቅንጡ አፓርትመንቶችን በ80 ሺህ ብር እየሸጡ ነው የሚል መረጃ ደርሶኝ ዛሬ በፕራይቬት ሴንተር ሪል ስቴት ተገኝቻለሁ። ቤቶቹ ያረፉበትን የካሬ አማራጭ እንዲሁም ዋጋውን ወደ እናንተ እያደረስ ቆይታ ማድረግ ይሆናል። እኔ ኤደን ነኝ። ቻናሉ ደግሞ አዲስ ገበያ ነው። ሰብስክራይብ ማድረግ እንዳይረሳ። ሰላም፣ እንዴት ነሽ? ሰላም፣ እንዴት ነሽ? አሪፍ ነኝ። እንኳን ደህና መጣሽ። እንኳን ደህና ቆየሽ። እንግዲህ መሀል ካሳንቺስ ላይ ቅንጡ የሚባሉ አፓርትመንቶችን በካሬ 80 ሺህ ብር እየሸጣችሁ እንደሆነ ሰምቼ ነው የመጣሁት። እውነት ነው? ትክክል ነሽ። መልካም። እስኪ ቅድሚያ እንተዋወቅ። ኤልሻዳይ ይባላለሁ። የፕራይቬት ሴንተር ሪል ስቴት የሽያጭ አማካሪ ነው። መልካም ኤልሻዳይ፣ ፕራይቬት ሴንተር ሪል ስቴትን ለማያውቁት ማን ነው? ከዚህ በፊትስ ምን ስራዎችን ሰርቷል? እንግዲህ ፕራይቬት ሴንተር ሪል ስቴት ኤክስክሉሲቭ የሆኑ አፓርትመንቶችን ተረክቦ ለሽያጭ የሚያቀርብ ነው። ፕሮጀክቶችን ከመረከባችን በፊትም የተወሰኑ ፕሮሲጀሮችን አልፎ ነው። ከነዛም መካከል ቤቱ አቀማመጥ፣ ሌአውት፣ ዲዛይን፣ ፕራይስ፣ ሎኬሽን እነዚህን ሁሉ አልፎ ነው ፕሮጀክቶችን የምንይዘው። ከዛም በተጨማሪ ደግሞ የራሳችን የሆኑ አርኪቴክቸራል ዲዛይን የሚያዩልን ድርጅትም አለ። ሪል ስቴት ዲቨሎፐሩ ማስረከብ ይችላሉ። የኮንስትራክሽን እውቀቱ ምን ይመስላል፣ ከዚህ በፊት ያለው ባክግራውንድ የሚለውን ቼክ አድርገን ነው ፕሮጀክቶችን የምንይዘው። በጣም ጥሩ። እንግዲህ እኔ አሁን ሰምቼ የመጣሁት በካሬ 80 ሺህ ብር የሚሸጡት አፓርትመንት መሀል ካሳንቺስ ኤግዛክት የት አካባቢ ነው የሚገኘው? ኦኬ፣ ካሳንቺስ ከኡራኤል ስትመጪ ወደ ሙሉጌታ ህንፃ የሚባለው ሎኬሽን አካባቢ ላይ እኔ ያለው። አጠቃላይ እንግዲህ ከባለ 1 መኝታ ጀምሮ እስከ ባለ 3 መኝታ አማራጮች ያሉት አፓርትመንት ነው። በጣም ጥሩ። እንግዲህ ቦታውስ አካባቢው ምን ያህል ለመኖር ምቹ ነው? መሰረታዊ የሚባሉ ነገሮችስ በአካባቢው ይገኛሉ? አዎ፣ እንግዲህ የእምነት ተቋማት እንደውም ደግሞ ካሳንቺስ ዲፕሎማቲክ ኤሪያ ነው። 24/7 አድቫንስ ሴኩሪቲ ያለበት ሎኬሽን ነው። ለመኖሪያም ለኢንቨስትመንት ምቹ የሚባል ሎኬሽን ነው ካሳንቺስ። በጣም ጥሩ። እንግዲህ አሁን ለሽያጭ ክፍት ያደረጋችሁት አፓርትመንቶች ህንፃው ምን አሚኒቲዎችን አካቶ ይዟል? ቅንጡስ ሊያስብል የቻለው ምንድን ነው? ኦኬ፣ ካሳንቺስ እንግዲህ ያለው አፓርትመንታችን ሌግዣሪ የሚባል አፓርትመንት ነው። ጂ+29 ሆኖ የሚጠናቀቅ ነው እና ቴራሱ ላይ የተለያዩ አሚኒቲዎች አሉት። ከነዛም መካከል የመዋኛ ገንዳ፣ ጂም፣ ስፓ፣ የመሮጫ ትራክ፣ የባስኬትቦል መጫወቻ እነዚህ ሁሉ አሟልቶ የያዘ አፓርትመንት ነው ማለት ነው። በቂ የመኪና ማቆሚያ ያሳለው? መኪና ማቆሚያን በሚገባ 3 ቤዝመንት የመኪና ማቆሚያ ያለው 3 ቤዝመንት ይሆንና ተጨማሪ ደግሞ 5ኛ፣ 6ኛ፣ 7ኛ ላይም የመኪና ማቆሚያዎች ይሆናሉ። በአጠቃላይ 6 ፍሎር የመኪና ማቆሚያዎች አሉት ማለት ነው አፓርትመንቱ። እንዲሁም በተጨማሪ ካር ሊፍትም ይኖረዋል ማለት ነው። ካር ሊፍት ስንል ምን ማለታችን ነው? እንግዲህ ካር ሊፍት ማለት እስከ 4 ድረስ ኮሜርሻል ስለሆነ 5ኛ፣ 6ኛ እና 7ኛ መኪና ማቆሚያዎች ናቸው እና የሬዚደንሻሎች ማለት ነው። እነሱን አልፎ ወደ ላይ ወደሚፈልጉት ፓርኪንግ አማራጭ፣ ምክንያቱም ለአንድ ቤት አንድ መኪና አሳይን ስለምናደርግ ሁሉም የአፓርትመንቱ ነዋሪዎች አንዳንድ የመኪና ማቆሚያ አሳይን ይደረግላቸዋል ማለት ነው። ሶ ካር ሊፍት የሚሆነው እንደዛ ይሆንና በተጨማሪም ደግሞ 5 ሊፍት ይኖረዋል። አፓርትመንቱ ሰፋ ያሉ ሊፍቶች ናቸውና ኢመርጀንሲ እንኳን ቢያጋጥማቸው ቤት ውስጥ አደጋ ቢኖር እነዚህ አይነት ነገሮች ቢኖሩ ሊፍቱ ሰፋ ማለት አለበት እና ስትሬቸርም ይይዛል። ለአደጋ ጊዜ መውረጃ ይሆናል ማለት ነው። ጥሩ። እንግዲህ አሁን ለሽያጭ ክፍት ያደረጋችሁ ሳይታችሁ ላይ ከባለ 1 መኝታ ጀምሮ ስንት እንደሚገኙ እንዲሁም ያሉትን የካሬ አማራጮች አያይዘሽ ንገሪኝ። ኦኬ፣ የካሬ አማራጭ እንግዲህ ባለ 1 መኝታ 97 ካሬ አለ። ባለ 2 ደግሞ 120 ካሬ አማራጭ አለ። ባለ 3 መኝታ 161 ካሬ አማራጭ አለ። እነዚህ እንግዲህ የነገርኩሽ አነስ ያሉትን ካሬዎች ነው። ሰፋ የሚልም አማራጭ የሚፈልግ ደንበኞች ካሉ እነሱም አለን ማለት ነው። ጥሩ። እንግዲህ እስቲ ከባለ 1 መኝታ ጀምሮ የቤቶቹ ዋጋ ምን ያህል ነው? የባለ 1 መኝታው እንግዲህ 97 ካሬ ነው ብዬሻለሁ። 97 ካሬ የካሬ ዋጋ 80 ሺህ ብር ነው። ሙሉ ክፍያው 7.7 አካባቢ ነው። ቅድመ ክፍያው ደግሞ 1.1 አካባቢ ነው የባለ 1 ማለት ነው። ባለ 2 ደግሞ 120 ካሬ ነው።
የ120 ካሬው ሙሉ ክፍያ 9.6 ሚሊዮን አካባቢ ነው። ቅድመ ክፍያው ደግሞ 1.4 ሚሊዮን አካባቢ ነው የሚሆነው ማለት ነው። ባለ ሶስቱ ደግሞ 161 ካሬ አማራጭ አለ። የ161 ካሬው ሙሉ ክፍያ 12.8 ሚሊዮን አካባቢ ነው የሚመጣው። 15%ቱ የእሱ የሚሆነው ወደ 1.9 ሚሊዮን አካባቢ ነው። መሀል ካሳንቺስ ላይ በዚህ ዋጋ እንግዲህ የማይታመን ነው። በጣም ሎኬሽናችን ካሳንቺስ ላይ ነው እና ካሳንቺስ ደግሞ ዲፕሎማቲክ ኤሪያ ነው። እኛም ደግሞ ማርኬቱ ላይ አሁን በዝቅተኛ ዋጋ ነው እየሸጥን ያለ ነው። በካሬ 80 ሺህ ብር እዛ አካባቢ ላይ በዛ ዋጋ የለም እውነት ነጋገር እና ምንድነው የፕሮሞሽናል ፕራይስ ላይ ስለሆንን ነው በካሬ 80 ሺህ ብር እየሸጥን ያለ ነው እንጂ ኮንስትራክሽኑ እየጨመረ ሲመጣ እንደገና ደግሞ ይሄንን ዋጋ ያወጣ ነው ለ10 ቤቶች ነው ገና እንደ መጀመሪያም ስለሆነ እና ዋጋ እየጨመረ ነው የሚሄደው። ለዛ ነው። መልካም እንግዲህ ይህንን ፕሮግራም የሚያዩ ተመልካቾቼ ከ10 ውስጥ እድለኛ ይሆናሉ ብዬ አስባለሁ። ያከፋፈል ሂደቱስ ምን ይመስላል? ታይም ቤዝድ ነው ወይስ ፕሮግረስ ቤዝድ ነው? ያከፋፈል ሁኔታው እንግዲህ 15% ቅድመ ክፍያ ከፍለው ቀሪውን የኮንስትራክሽን ፕሮግረሱን እያዩ ቀስ እያሉ መክፈል ይችላሉ። እንደዛ ነው። እሺ አሁን ላይ እየገነባችኋቸው ያላችሁት ቤቶች በሰሚ ፊኒሽድ ነው ወይስ በፉሊ ፊኒሽድ አማራጭ ነው የምታስረክቧቸው? የምናስረክበው በሰሚ ፊኒሽድ ነው። ሰሚ ፊኒሽድ ሲሆን እንዴት ነው የቀለም ስራ ለባለቤቱ ትተን ለቀለም ዝግጁ አድርገን ማለት ነው። የመሬቱ ደግሞ ኤስፒሲ ሊሆን ይችላል ሴራሚክ ለሱ ዝግጁ አድርገን ነው የምናስረክበው። ሰሚ ፊኒሽድ ጥቅሙ ደግሞ ያው ሁሉም ሰው የተለያየ ቴስት አለው እና ፉሊ ፊኒሽድ ቢሆን እኛ የራሳችንን ቴስት ነው የምናሰፍርበት እና የላይቲንግ ሲስተም ሊሆን ይችላል፣ የቀለም ስራ፣ የሴራሚክ ሊሆን ይችላል፣ ኤስፒሲ እነዚህን ሁሉ በራሳችን ቴስት ነው የምንሰራው። ሰሚ ፊኒሽድ መሆኑ ለነሱ በራሳቸው ቴስት እንዲሰሩት እና የተለያየ አሁን ለምሳሌ የቀለም ቴስት ያንቺና የኔ የተለያየ ሊሆን ይችላል እና ከዛም አንጻር በሰሚ ፊኒሽ ነው የምናስረክበው። እንዲሁም ተጨማሪ ደግሞ የምንጠቀማቸው መስታወቶች ደብል ግሌስ ናቸው መስታወቶቹ። ያ ማለት ከውጭ ሆኖ ወደ ውስጥ አያሳይም ማለት ነው። እንዲሁም ሳውንድ ፕሩፍ ይኖራቸዋል። የውስጡ ደግሞ ደብል ሆል ናቸው የምንጠቀማቸው ግድግዳዎች። ያ ደግሞ ጥቅሙ ለፕራይቬሲ ነው የሚሆነው። ካጠገባችን ሌላ ነዋሪ ቢሆን መዝሙርም ቢሆን ዘፈን የተለያየ ነገር መስማት ይፈልጋል እና ላለመረበሽም ደብል ሆል ሲሆን ግድግዳው ጥቅም ይኖረዋል ማለት ነው። በጣም ጥሩ። እንግዲህ እነዚህ አፓርትመንቶችን በምን ያህል ጊዜ ውስጥ ለደንበኞች ታስረክባላችሁ? እንግዲህ የምናስረክበው በ36 ወር ነው የምናስረክበው። የምንጠቀመው የግንባታ ሂደት እንዲያፈጥንልን ማለት ነው ፖስቴንሽን ሜትድ ነው የምንጠቀመው። የራሳችን የሆነ ባቺንግ ፕላንት ስላለ የግንባታ ሂደቱን የሚያፈጥነዋል። ፖስቴንሽን ደግሞ መሆኑ በአንድ ወር 2 እና ከዛ በላይ ስላብ የመሙላት ሂደት ነው የሚሆነው ማለት ነው። ስለዚህ በ3 ዓመት እናስረክባለን። ጥሩ። እንግዲህ ከካሳንቺሱ ሳይት ውጭ ሌሎች የሳይት አማራጭ አላችሁ? እንደሚገባ አለን። በፕራይቬት ሴንተር ሪል ስቴት ስር ያስረከብነው ቦሌ 24 አዲሱ ስቴዲየም ፊት ለፊት አሁን ያለንበት ማለት ነው። እዛ ያስረከብነው አፓርትመንት አለ። እሱን እያሳየሁሽ ስለ ቀሩት ፕሮጀክቶች ማውራት እንችላለን። በጣም ደስ ይለኛል። ይሄ እንግዲህ ፕራይቬት ሴንተር ሪል ስቴት ካስረከባቸው አፓርትመንቶች መካከል ቦሌ 24 አዲሱ ስቴዲየም ፊት ለፊት የሚገኘው አፓርትመንታችን። በደንብ እያየሁት ነው። በጣም ነው የሚያምረው ቤቱ። ባለ ስንት መኝታ ነው ይሄ? ባለ 3 መኝታ ነው። ኦኬ። አሁን እንደማየው ሰፋ ያለ ለቀቅ ያለ ሳሎን አለው። ጥሩም የፀሐይ ብርሃን ይገባዋል። ባልከኒዎችም አሉት። ባልከኒ እንዴት አየሽ? ሰፊ ነው። በጣም ደስ የሚል ነው። የሚያምር ቤት ነው። ፍሎር ቱ ሃይ ሲሊንግ በጣም አሪፍ። የቤቱ ከፍታም በጣም ጥሩ ነው። ይሄ አፓርትመንታችን እንግዲህ ከ3 ወር በፊት ያስረከብነው ነው። ቦሌ 24 አዲሱ ስቴዲየም ፊት ለፊት ነው። ፌስ የሚያደርገውም ወደ አዲሱ ስቴዲየም ነው ማለት ነው። ሌሎችም ተጨማሪ ሳይቶች አሉን በሽያጭ ላይ ያለ ናቸው። ሲኤምሲ ሲቪል ሰርቪስ ፊት ለፊት በካሬ 99 ሺህ ብር እየሸጥን ያለነው አፓርትመንት አለ። 95% ወደ መጠናቀቁ የደረሰ ነው። እሱ በሰሚ ፊኒሽድ ነው በተመሳሳይ መልኩ የምናስረክበው። ሁሉም አፓርትመንቶች እንግዲህ ካሳንቺስንም አንስተናል፣ ሲኤምሲንም ይሄኛውም አፓርትመንታችን በተመሳሳይ ሰፋፊ የሆነ ባልከኒ ያላቸው ለቤተሰብ ምቹ የሆኑ አፓርትመንቶች ናቸው ማለት ነው። በጣም ጥሩ። እንግዲህ እነዚህም ቤቶች ከእናንተ መገበያየት የሚፈልጉ
ምናልባት ሀገር ውስጥ ለሌሉ ተመልካቾች እንዴት ነው ይህን ቤት መግዛት የሚችሉት? እንግዲህ ሀገር ውስጥ ለማይገኙ ደንበኞቻችን ውሉን በዲኤችኤል እንልካለን። እንዲሁም በተጨማሪ ከታች የምናስቀምጣቸው ቁጥሮች ይኖራሉ። በዛ እኛን ኮንታክት ማድረግ ይችላሉ። እንዲሁም በተጨማሪ ሶሻል ሚዲያ አካውንቶቻችን አሉ። በእነሱ ደንበኞቻችን እኛን ማግኘት ይችላሉ ማለት ነው። መልካም እንግዲህ ቀደም ብለሽ እንደነገርሽ እነዚህ ቤቶች ለ10 እድለኞች ብቻ የተመቻቹ ናቸው። የቤት ባለቤት መሆን ለሚፈልጉ ተመልካቾች እታች ባለው ስልክ ደውለው ሳይቱን እንዲያዩት ካዩትም በኋላ ከወደዱት እንዲገዙ መልእክቴ ነው። ስለነበረን ቆይታ ከልብ አመሰግናለሁ። ስለነበረን ቆይታ